ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁላችሁ። ዛሬ እንግዲህ ፋሲካን ላከብር ብቅ ብያለሁኝ ማለት ነው። በጣም ደስ ስላለኝ ደስታዬን ላካፍላችሁ ብዬ ነው ውድ ቤተሰቦቼ። ዛሬ ከምግቡን ከማሳየቴ በፊት እንኳን አደረሳችሁ ልላችሁ ነው። እግዚአብሔር ፈቅዶልን እቺን ሰዓት እቺን ጊዜ ስላሳየን እግዚአብሔር ይመስገን እያልኩኝ እግዚአብሔር አምላክ ሁላችሁንም በአገር ውስጥም ያላችሁት በውጭም ያላችሁት እንኳንም ለትንሣኤ ብርሃኑ እግዚአብሔር አምላክ አደረሰኝ አደረሳችሁ። ቤተሰቦቼ፣ ወንድሞቼ፣ ጓደኞቼ፣ መላ ቤተሰቦቼ እንኳን አደረሳችሁ ማለት እወዳለሁ ማለት ነው። ዛሬ በጣም ተደስቻለሁኝ። ምክንያቱም ለብዙ ጊዜ አረብ ሀገር ከመጣሁኝ ብዙ ጊዜ ሆኖኛል። እንደ ዛሬው ግን ተደስቼ ማላቅም። እውነት ለመናገር በጣም ደስ ብሎኛል። በዓልን ከእናንተ ጋር ማክበሬ የመጀመሪያ ጊዜ ስደት ላይ በዓልን ከኢትዮጵያ ቤተሰቦቼ ጋር ሳከብር እንዲሁም ቤተሰቦቼም ደግሞ ስለሚከታተሉኝ ያውኛል። ወንድሞቼ እንኳን አደረሳችሁ ለትንሣኤ ብርሃን ለፋሲካ በዓል እያልኩኝ ዛሬ በጣም ደስ ብሎኛል። ምክንያቱም ብዙ ነገር አዘጋጅቻለሁኝ። በቃ ኢትዮጵያ ሁላ ያለው ነው የሚመስለኝ ማለት ነው። እውነቴን ነው የምላችሁ እና ብዙ ጓደኞቼን አፍርቼበታለሁኝ። የዛሬውን ቀን በጣም የማይረሳና ዩቱብ ላይም ደግሞ ስለሚፖስት መቼም ቢሆን የሚረሳ ቀን አይደለም። በጣም ደስ ብሎኛል ማለት ነው። እናንተም ደግሞ ደስ ይላችኋል። እንኳን አደረሳችሁ በድጋሚ ለትንሣኤ በዓል። እግዚአብሔር አምላክ ትንሣኤውን እንዳሳየን የኢትዮጵያ ትንሣኤን ደግሞ አገራችንን ሰላም አድርጎልን አንድ ቀን ትንሣኤውን እናያለን ማለት ነው። በጣም ደስ ብሎኛል። እናንተም ደግሞ በጣም ደስ እንዳላችሁ ተስፋ አደርጋለሁኝ። ፋሲካ ለሁላችንም ደስ የሚል በዓል ነው አይደለም? እንኳን አደረሳችሁ በድጋሚ። እዚህ ጋር ብዙ የተወሰነ በስሱም ቢሆን በዓልን ለማክበር እንደዚህ ደፋ ቀና ብዬ ለእናንተ መጥቻለሁ ማለት ነው። ብዙ ነገር አለ። ድፎች ዳቦ አለ፣ እዚህ ጋር የዶሮ ወጥ አለ። ትናንትና ቀርጬላችኋለሁ አልተለቀቀም እንጂ እሱም ይለቀቅላችኋል ማለት ነው። እዚህ ጋር አልጫ ቆንጆ አለ፣ አይብ አለ፣ ለብ ለብ ክትፎ አለ፣ የበሰለ ክትፎ አለ ማለት ነው። መጠጡም ተዘጋጅቷል። እግዚአብሔር ይመስገን ባለ በጣም ደስ የሚል ጊዜ እያሳለፍን ነው። እውነት ለመናገር እናንተስ እንዴት ይዟችኋል? እህቶቼ ብዙ ጊዜ አሁን ብዙ ልጆች ተሳክቶልን እኔም ብዙ እየወጣሁኝ አላከብርም ማለት ነው። ምንም አይነት ገና፣ ፋሲካ፣ መስቀል ቢመጣ ወጥቼ በዓልን አክብሬም አላውቅም እውነት ለመናገር ማለት ነው። ግን ዛሬ የመጀመሪያ ነው። እሱም ደግሞ በጣም ደስ ብሎኛል እና ስለዚህ እናንተም አይዟችሁ። ለሁሉም ደግሞ ቀን አለው አይደለ? እግዚአብሔር ሲፈቅድ ሀገራችን ላይ በስርዓት ከቤተሰቦቻችን ጋር በደንብ እናከብረዋለን። ግን ዛሬ በስሱ ለማስተዋል የትንሣኤ በዓል ነው ብለን ራሱ የሆነ ስሜት ዋላ አይደል? ደስ ይላችኋል። ስለዚህ እኔ ደስ ስላለኝ ደስ ያላካፍላችሁ ነው። በድጋሚ እንኳን አደረሳችሁ። በዓለም ዙሪያ ያላችሁት ሀገር ውስጥም የወጣችሁ ሀገር ውስጥም ያላችሁት ቤተሰቦቼ እንኳን ለትንሣኤ ብርሃኑ አደረሰን እያልኩኝ ዛሬ ጓደኞቼ መጥተዋል። እዚህ ጋር ቡና አሳያቸው። ካሜራ አማኔ ጓደኛዬ ናት ማለት ነው። ቡና ተቆልቶ ቁጭ ብሏል። እሱ ምንድነው ግማሾቹ ስላልመጡ ነው። እጣኑ ቀዝቀዝ ብሏልና እጣን እስኪ ላጫጭስላችሁ። እኔ እጣን ወዳለሁኝ፣ እናንተስ እጣን የሚጠላለው አያትሉም? ስለዚህ እንደዚህ ቦሎቅሎቅ ላድርግላችሁ ማለት ነው። ቡናው ግን ይዘገያል። እያፈላሽ እየቀዳሽ ለምን ትቆያሸተሽ ነው እንዳትሉ። ልጆቹም ይመጣሉ ብዬ ነበር ግን አልመጡም። ስለዚህ ተቆልቶ ተቀምጧል። ይፈላል ይፈጭና ማለት ነው። ግን እኔ አሁን ልስራላችሁ። እነሱ ሳይመጡ በኋላ ላይ ወከባ ነው፣ ድምፅ የሰው ድምፅ ይረብሻል። እናንተን እንኳን አደረሳችሁ ማለት ስላለብኝ ነው። አሁን ዳቦ አስዛቸዋለሁኝ። እነዛ እስከሚመጡ ምሳ ይበላሉ ያሉት። ቡናው ግን አሁንም ለነሱ አይሰጣቸውም ማለት ነው። ዳቦ አዙ እስኪ በመጀመሪያ ለእናንተ ኬክ የሆነ ዳቦ ነው ማለት ነው። ስለዚህ አሁን ቅድሚያ እናንተ አዙና ለጓደኞች ያስዛቸዋለሁ ማለት ነው። ደስ እንደሚላችሁ ተስፋ አደርጋለሁ። መቼም እንደዚህ ሙሉ በቪዲዮ ሞጥቼም አላቅም ማለት ነው። ገኒ እቺን አትላላችሁ። አበረታታ ደግሞ ሰብስክራይብ አድርጉኝ። ምንድነው ዩቲዩብ እኮ ቁጭ አለ። ላይክ ኮሜንት ሼር አድርጉልኝ። ላረጋችሁኝም ቤተሰቦቼ እጅግ በጣም አመሰግናለሁ። ክበሩልኝ። አሁን ደግሞ እናስዛቸው። አይ ከኒ ጋር ዙሪ ሰጥቶኝ እና
እንደዚህ አስያለሁ። እንጀራ ማስዛቸዋለሁ ማለት ነው። ቦታው ትንሽ ጠረጴዛው ትንሽ ጠበብ ስላለኝ ማለት ነው። እንደዚህ ከላይ ሳህኑ ላይ አደርገዋለሁ፣ ግን ችግር የለም። ያይ ሳህንሽን ዛሬ ካሜራ ማኔ ጓደኛዬ ናት። አልፎልኛል ብቻው እውነት ስልክ ይዞ እኮ ቪዲዮ መቅረጽ ምናምን በጣም ይከብዳል። ግን እግዚአብሔር ይመስገን ዛሬ ምርጥ ጓደኛ አለችኝ። ካሜራ አማን ሆናኛለች። ወደፊትም እንዴት ነው ከእሷ ጋር ሊድ እያልኩ ነው። ተወደዳችሁት ግን ካሜራማን ማድረግ እችላለሁ ማለት ነው። ግን ይሄ ቪዲዮ ሲለቀቅላችሁ ነገም ሊለቀቅ ይችላል፣ ተነገ ወዲያም ሊለቀቅ ይችላል። እስኪ ካሜራው ጥራት አለው ቆንጆ ነው ትቀጥልበት ካላችሁ በእናንተ እይታ ትቀጥልበታለች ማለት ነው። አይ አትሆንም ካላችሁ ደግሞ ያው እንግዲህ ትሰረዛለች ማለት ነው። አውቄ ነው እንዳይከፋሽ ጓደኛዬ። እንጀራ እናስዛችሁ። እንጀራው ደግሞ የጤፍ እንጀራ የጋገርሽው ነው ወይ እንዳትሉ፣ ሁሉ ነገር እዚህ ሀገር ሱፐር ማርኬት ነው የሚገዛው ማለት ነው። የጤፍ እንጀራ ነው ይላሉ። የጤፍ እንጀራ ይሁን አይሁን አይታወቅም፣ እሱ ፈጣሪ ነው የሚያውቀው ማለት ነው። ግን እየኖርንበት እየበላ ነው። የሚገርማችሁ ነገር ቤተሰቦቼ እንጀራ እኔ አሁን ስበላ ምናምን ምንም ስሜት አይሰማኝም። ይሁን የዚህ ሀገር ምግብ ስበላ ነው እንደዚህ ቂጣ ምናምን ስበላ ደስ የሚለኝ ማለት ነው። ስለዚህ ሆኖም ዛሬ ግን እንጀራ አግኝቻለሁኝ። አረብ ሀገር የምትኖሩ በተለይ ሪያድ እና ጅዳ ውስጥ የምትኖሩ ልጆች ብዙ ጊዜ እንጀራ ብቻ የሚበላ ሰው አለ ማለት ነው። ስለዚህ ታገኛላችሁ፣ መጋገርም ትችላላችሁ። የፍርኖ ዱቄቱን ሳህናችሁን እየሰጣችሁ ነው ወጥ ማድረግላችሁ። የፍርኖ ዱቄቱን ይታመስና ቆንጆ እንጀራ ነው የሚወጣው ማለት ነው። እና ብዙ ልጆች ታውቃላችሁ፣ ችግር የለውም። እንግዲህ ፈረሰኛ ለጓደኛዬ ልስጣት እንዴ? ፈረሰኛውን ትውሰድ እንጂ እዚህ ጋር አይብ አለ። አይቡንም ስሰራ ቪዲዮ አስገባላችኋለሁ፣ ቀርጫለሁ ማለት ነው። እዚህ ጋር ቆንጆ ቅቅል አለ፣ በጣም የሚጣፍጥ እውነቴን ነው የምላችሁ። ብልአፊያ ሀቢት የተባረከ ይሁን ማለት ነው። ብልአፊያ ማለት የተባረከ ምሳ ይሁንላችሁ እያልኳቸው ነው። እንግዲህ ራሳቸው እየመጡ አንስተው ቢወስዱ ደስ ይለኝ ነበረ፣ ግን እነሱ አልተነሱም። እኔ ግን እያረኩ ሰጣቸዋለሁ፣ ችግር የለውም፣ እተባበራቸዋለሁ ማለት ነው። እንጀራውን እስኪ ከፈት ላድርገው። ይታያል፣ በደንብ ይታያቸዋል ብዬ ተስፋ አረጋለሁ ማለት ነው። ምንድን ነው ወይ እኔ ረሳሁባት፣ ክትፎን ረሳሁትኝ። የኔ ቆንጆ ጨምርልሻለሁ፣ አብሽሪ እንዳይከፋሽ። እንደ ቀለም ቀቢ መንቀይቀይ ነው የምወደው እኮ እኔ። እዚህ ጋር ለብ ለብ ክትፎ አለን ማለት ነው። እሱ ራሱ በጣም ያማረ ክትፎ ነው። ክትፎ መቼም የማይወድ የለም። ብልአፊያ ይሁንልሽ የኔማ። አምጪ ላድርግልሽ ለጓደኛዬ። አይብ ምንድን ነው እሱ ክትፎ ለብ ለብ እና የበሰለ ክትፎ እረስቼባት፣ እሷም ደግሞ ስሰጣት ዝም ብላ እቀበላለሁ። ምን ነው ክትፎ አታረጊም አትልም። ስለዚህ እንደዚህ እያረኩኝ ጎን ላይ ናርገው መሰለኝ። በጣም ያማረ ምሳ እንደሚኖረን ተስፋ አረጋለሁኝ። እኔና ካሜራማኔ ደግሞ ቢሮውን ተዘጋም በኋላ እንበላለን። ልጆቹ ሲመጡ ጓደኞቻችን ሲመጡ ቡናም ይፈጫል። ከዛም ቡናውን ደግሞ እየጠጣን ከቻልኩኝ ሰው ካልበዛና ጫጫታ ከሌለ አስገባላችኋለሁ ማለት ነው። እንደተደሰታችሁ የተባረከ ምሳ ይሁንልሽ እና ስለዚህ እኔ ብቻ ነኝ ቪዲዮ ውስጥ እየገባሁት፣ እነሱ ብዙም ለካሜራ ይፈራሉ ማለት ነው። በሱሱ ብታሳያቸው ደስ ይለኛል። አልመጡም፣ እንኳን አደረሳችሁ እያሉ ነው። ስለነሱ ተናግሬያለሁ ማለት ነው። ቡና አፍያዋም ይኸው እየጠበቀች ለልጆቹ አይመጡም እያለች ነው።
ቡናው ይፈጭና ይፈላል ማለት ነው። ውድ ቤተሰቦቼ መልካም በዓል እንደሚሆንላችሁ ተስፋ አረጋለሁኝ። በድጋሚ እንኳን አደረሳችሁ ለትንሣኤ ብርሃኑ። እግዚአብሔር አምላክ ፈቅዶ ባርኮችን ቀን ላሳየን እዚህ ቀን ላቆመን እግዚአብሔር ይመስገን። ስለነገውም ደግሞ እሱ ያቀልናል ማለት ነው። ስለዚህ እኛ የምንብላ ልጆቹም ርቧቸዋል ማለት ነው። ምሳ እንዳትበሉ ኑ ስለተባሉ ምሳ አልበሉም፣ ቁጭ ብለው እየጠበቁን ነው። ስለዚህ እኛ የምንብላ እነሱንም እናባላቸው። ልጆቹ ሲመጡ ደግሞ ቡና ተፈይቶ እየተቀዳ አሳያችኋለሁ ማለት ነው። ከተመቸኝ ካልተመቸኝ ግን ምንም ማድረግ ስለማልችል እዚህ ጋር እሰናበታችኋለሁ። መልካም በዓል ይሁንላችሁ በድጋሚ ማለት ነው። አይዟችሁ ደግሞ አረብ ሀገር ያላችሁ ልጆች እንዳይከፋችሁ፣ አብሽሪ። አንድ ቀን ሞልቶ በሀገራችን ከዚህ የበለጠ እናከብረዋለን ማለት ነው። ግን እኔ ስላከበርኩትኝ ደስ ስላለኝ በስሱም ቢሆን ልቅረጽላችሁ ብዬ ነው። በጣም ደስ ብሎኛል ውድ ቤተሰቦቼ። መልካም በዓል እያልኩኝ እሰናበታችኋለሁ። ቸር ሰንብቱልኝ። መልካም የፋሲካ በዓል እየበላችሁ ተስጋችሁ የጠጣችሁት ከደማችሁ የሚዋሃድ የሚስማማችሁ ያርግላችሁ። ባይ